ታሪካችን የሚጀምረው እኛ ከምንኖርባት ምድር ብዙ የብርሃን ዓመታትን ርቃ በምትገኝ ክሪፕቶን በተባለች አንዲት አነስተኛ ፕላኔት ውስጥ ሲሆን በዛው ፕላኔት ላይ ነዋሪ የሆኑትን ክሪፕቶናውያን የተባሉ ሰዎችን እያሳየን ነው። ክሪፕቶናውያን መልካቸው በምድር ላይ ከምንኖር ሰዎች ጋር ተመሳሳይነት ቢኖረውም ነገር ግን እነሱ በስልጣኔ ከሰው ልጅ ብዙ ሺህ ዓመታትን የቀደሙ ከመሆናቸውም በተጨማሪ ፕላኔታቸው ላይ ባለው በጣም ከፍተኛ ሙቀትና ኃይለኛ የመሬት ስበት ምክንያት የሰውነታቸው ጥንካሬ ከሰው ልጆች ጥንካሬ በጣም የትየለሌ እንደሆነ እንረዳለን። በሚያስገርም ሁኔታ ደግሞ ክሪፕቶን ላይ ያሉ ሰዎች ጾታዊ ግንኙነት በማድረግ ልጅ መውለድ የሚችሉ ቢሆንም ነገር ግን በፕላኔቷ ሕግ መሠረት ሁሉም ሕፃን ልጅ ግንኙነት በማድረግ ሳይሆን ኮዴክስ የተባለን ዘመናዊ ቴክኖሎጂን በመጠቀም ልጆች በላብራቶሪ እንዲፈለፈሉ እንደሚደረግም እናያለን። ይህ ኮዴክስ የተባለ ነገርም ክሪፕቶን ላይ የሚወለዱ ሕፃናት ወደፊት አስተማሪ ይሁኑ ዶክተር ዕጣ ፈንታቸውን ሳይቀር የሚወስን የብዙ ሚሊዮን ክሪፕቶናውያንን ዲኤንኤ የያዘ ሲሆን በዛው ወቅት ግን ጆሬል የተባለ ክሪፕቶን ላይ የሚኖር ሳይንቲስት ከሚስቱ ሎረን ጋር በመሆን የኮዴክስን ቴክኖሎጂ ሳይጠቀሙ በተፈጥሯዊ መንገድ በድብቅ ልጅ ወልደው ስሙን ካሌል ብለው ይሰይሙታል። ነገር ግን ካሌል ተወልዶ ብዙም ሳይቆይ በፊት የክሪፕቶን ፕላኔት ከርሰ ምድር ከመጠን በላይ በመጋሉ ፕላኔቷ ፈንድታ ልትጠፋ እንደሆነ በሳይንቲስቶች ይደረስበታል። ይህን ተከትሎም ሳይንቲስቱ ጆሬል ክሪፕቶንን ወደሚያስተዳድሩት ካውንስሎች በመሄድ ክሪፕቶን ልትጠፋ ስለሆነ ዘራቸውን ለማስቀጠል የሚያስችለውን ኮዴክስ እንዲሰጡት ይጠይቃቸዋል። ካውንስሎቹም በዚህ ዙሪያ ከጆሬል ጋር እየተወያዩ ሳለ ዞድ የተባለው የክሪፕቶን የጦር ጀነራል ካውንስሎቹ ያለበት ስፍራ ከወታደሮቹ ጋር በመምጣት የተወሰኑትን የካውንስል አባላት በመሳሪያ ተኩሶ በመግደል የተቀሩትን የካውንስል አባላት ኮዴክሱን እንዲሰጧቸው መጠየቅ ይጀምራል። ሳይንቲስቱ ጆሬል ግን ዞድ ኮዴክሱን የሚፈልገው ከዚህ በኋላ በላብራቶሪ የሚፈጠሩትን ልጆች በሙሉ ወታደር በማድረግ ሁሉንም በቁጥጥር ስር ለማድረግ እንደሆነ ስላወቀ ጆሬል ዞድን የካውንስል አባላቶቹን በመግደሉ ይቃወመዋል። ዞድም ጆሬል እንደማይደግፈው ሲረዳ ጊዜ በወታደሮቹ ቁጥጥር ስር እንዲሆን አድርጎት እሱ ኮዴክሱ ወደ ተቀመጠበት ቦታ ማምራት ይጀምራል። ጆሬል ግን ይዘውት የነበሩትን የዞድን ወታደሮች ሳያስቡት ጥቃት አድርሶባቸው የተወሰኑትን ገድሎ ከእስራት ነፃ ይወጣል። በዛው ቅጽበትም በጀነራል ዞድ ወታደሮችና በክሪፕቶን መንግሥት መካከል ከባድ ውጊያ ተጀምሮ በበራሪ መሳሪያዎቻቸው እየተታኮሱ ሳለ ጆሬልም ክሪፕቶን ላይ ከሚገኙ ፍጥረታት መካከል እንደ ድራገን የሚበር እንስሳ ላይ ተቀምጦ ኮዴክሱ የተቀመጠበት ስፍራ ከዞድ በፊት ቀድሞ ይደርሳል። ቀጥሎም ጆሬል ኮዴክሱን በመውሰድ ሚስቱና በቅርቡ የተወለደው ልጁ ካሌል ጋር ሄዶ ጆሬል ጀነራል ዞድ ኮዴክሱን አግኝቶ በሚሊየን የሚቆጠሩ የራሱን ወታደሮች እንዳያመርት ለማገድ በማሰብ ልዩ ቴክኖሎጂ ተጠቅሞ ኮዴክሱን የልጁ ካሌል ሰውነት ውስጥ በማስገባት ኮዴክሱን ከካሌል ደምና የደም ሴሎች ጋር እንዲዋሃድ ያደርገዋል። ቀጥሎም ጆሬልና ሚስቱ ሎረን ፕላኔታቸው በቅርቡ መጥፋቷን ያውቁ ስለነበር በደሙ ውስጥ ኮዴክስ ያለውን ልጃቸውን በሕይወት መኖር ወደሚችልበት ፕላኔት ሊልኩት አስበው ማጣራቶችን ሲያደርጉ የካሌል እናት ሎረን ከክሪፕቶ ብዙ ሚሊዮን ኪሎ ሜትሮችን ርቃ የምትገኘዋን የእኛን መኖሪያ ምድርን ታገኝና ጀነራል ዞድ ከመምጣቱ በፊት ካሌልን በትንሽዬ መንኮራኩር አድርገው ወደ ምድር ሊልኩት መዘጋጀት ይጀምራሉ። በዛው ቅጽበትም ዞድ ጆሬል ኮዴክሱን ሰርቆ አዲስ ከወለደው ልጁ ጋር ማዋሃዱን ስለሰማ ፈጥኖ ወደነ ጆሬል ቤት በመምጣት ከጆሬል ጋር ግብ ቢጀምርም ሚስትየው ሎረን ግን የልጃቸውን የካሌልን መንኮራኩር ቀድማ ወደ ምድር በማስወንጨፏ ምክንያት ዞድ ኮዴክሱን የያዘውን ካሌልን በቁጥጥር ስር ማስገባት ሳይችል ይቀራል። ይህም ነገር ዞድን ክፉኛ ስላናደደው ጆሬልን በስለት እዛው ወቅቶ ከገደለው በኋላ ሎረን ልጇን ወደ የትኛው ፕላኔት እንደላከችው እንድትነግረው አጥብቆ ቢጠይቃትም ሎረን ግን ለዞድ ምንም ሳትነግረው ትቀራለች። በቀጣዮቹም ቀናት የክሪፕቶን መንግሥት የጀነራል ዞድን መፈንቅለ መንግሥት በማክሸፍ ዞድንና ተባባሪ ወታደሮቹን በቁጥጥር ስር ውሎ ሁሉንም ለ300 ዓመታት ያህል ፋንተም ዞን ወደ ተባለ የህዋ እስር ቤት እንዲቆዩ ይፈርድባቸዋል። ሆኖም ግን ጀነራል ዞድና ግብረ አበሮቹ ታስረው ብዙም ሳይቆዩ በፊት
የክሪፕቶን ፕላኔት ውስጣዊ ከርሰ ምድር ከመጠን በላይ ግሎ በመፈንዳት ፕላኔቷን ከነነዋሪዎቿ ሙሉ በሙሉ ያጠፋታል። ይህ ከሆነ ከ33 ዓመታት በኋላም ካሌል አሁን ላይ ጎልማሳና በአሳ ማስገሪያ ጀልባ ላይ የሚሰራ ትልቅ ሰው እንደሆነ እንመለከታለን። ካሌል ወደ ምድር ከመጣ በኋላ አግኝተው ያሳደጉት ወላጆቹ ክላርክ የሚል መጠሪያ አውጥተውለት በክላርክ የሚጠራ ሲሆን ክላርክ ከክሪፕቶን የመጣ ፍጡር እንደመሆኑ መጠን ከሰው ልጆች የተለየ ጥንካሬ፣ ፍጥነት እንዲሁም ልዩ ልዩ ችሎታዎች የተቸሩት ባለ ስጦታ ሆኖ ያድጋል። አንድ ቀንም ክላርክ ከባልደረቦቹ ጋር በአሳ ማስገር ሥራ ላይ ሳለ ከእነሱ ትንሽ ራቅ ብሎ በሚገኝ ነዳጅ ማጣሪያ ስፍራ ፍንዳታ ተከስቶ ሰዎች አደጋ ላይ እንደሆኑ መረጃ ስለሰማ ክላርክ ማንም ሳያየው በፊት በውሃው ውስጥ እንደ ጀት ተተኩሶ ነዳጅ ማጣሪያ ስፍራው ይደርሳል። ክላርክም እዛ እንደደረሰ ሄሊኮፕተር መጥቶ አደጋ ላይ ያሉትን ሰዎች እስኪወስዳቸው ድረስ አካባቢው ላይ የነበረው ግዙፍ ብረት ተደርምሶ ሰዎችን እንዳይገድል ክላርክ በሚያስገርም ጥንካሬው ይዘውና ሄሊኮፕተሩም ሰዎቹን ሳይጎዱ በፊት ይዟቸው ይሄዳል። ሰዎቹም እንደሄዱ ክላርክ የቆመበት ስፍራ በሙሉ በእሳት ጋይቶና ተደርምሶ ክላርክ ውሃው ውስጥ ይወድቃል። ክላርክም ውሃው ውስጥ እንዳለ በትውስታ ወደ ኋላ በመሄድ ክላርክ የ7 ዓመት ልጅ ሆኖ ትምህርት ቤት ውስጥ በመማር ላይ ሳለ ለመጀመሪያ ጊዜ በውስጡ ያለው ልዩ ኃይል ተገልጦለት ክላርክ አጠገቡ ያሉ ሰዎችን እንደ ኤክስሬ ማሽን ውስጣቸውን ሳይቀር ማየት መቻል ይጀምራል። በዚህም ሳያበቃ ክላርክ በጣም ሩቅ ቦታ ያሉ ድምጾችን መስማት በመጀመሩ ክላርክ እየሆነ ያለውን ነገር መቆጣጠር አቅቶት ከክፍሉ በመውጣት ያገኘው ባዶ ክፍል ውስጥ ተደብቆ ይቀመጣል። የክላርክ በፍርሃት መርበድበድ ያስደነገጣቸው አስተማሪውና የክላርክ ክፍል ተማሪዎችም ክላርክ የተደበቀበትን ክፍል እንዲከፍት ቢወተውቱትም ክላርክ ግን ማንንም አልሰማም በማለቱ ምክንያት አስተማሪዋ ማርታ የተባለችውን የክላርክን አሳዳጊ እናት ጠርታ ወደ ትምህርት ቤት ታስመጣታለች። የክላርክ አሳዳጊ ማርታም መጣ ክላርክን እንዲረጋጋና የእሷን ድምፅ ላይ ብቻ ትኩረት እንዲያደርግ ከውጭ ሆና ስትነግረው ጊዜ ክላርክም የእናቱን ድምፅ እንደሰማ ራሱን ተቆጣጥሮ ከክፍሉ በመውጣት እናቱ ማርታን እቅፍ ያደርጋታል። ትዕይንታችንም ወደ አሁን መልሶን ክላርክ ሰዎቹን ካዳነ በኋላ እሱም ከባህሩ በመውጣት መንደር ውስጥ ገብቶ የተሰጣ ልብስ በመስረቅ ልብሱን ለብሶ እየተጓዘ ሳለ ቅርብ ርቀት ላይ የቆመን የትምህርት ቤት ባስ ይመለከትና ክላርክ በድጋሚ በትውስታ ማዕበል ወደ ኋላ ይወሰዳል። ክላርክ 13 ዓመቱ ላይ ሳለ ከትምህርት ቤት ጓደኞቹ ጋር በትምህርት ቤት ባስ ወደ ቤት ሲመለሱ ባሳቸው ድንገት ጎማ ፈንድቶ መንገድ በመሳት ወንዝ ውስጥ ይገባል። ይህን ጊዜም ክላርክ ልዩ ጥንካሬውን በመጠቀም ባሱን ገፍቶ ከውሃው ውስጥ በማውጣት የሁሉንም ሕይወት ማትረፍ ቢችልም ነገር ግን የተወሰኑ የክፍል ተማሪዎች ክላርክ ያደረገውን ነገር በማየታቸው ሁኔታው ከአእምሮ በላይ ይሆንባቸዋል። በመነጋታውም አንድ ተማሪ ያየውን ነገር ለእናቱ ተናግሮ እናትየውም ክላርክን ወዳሳደጉት አባቱ ጆናታንና እናቱ ማርታ ቤት በመሄድ ልጃቸው ተአምረኛ መሆኑን ለቤተሰቦቹ ታሳውቃቸዋለች። የክላርክ አባት ጆናታን ግን ምንም እንኳን የክላርክን ልዩ ችሎታ የሚያውቅ ቢሆንም ነገር ግን የክላርክ ብቃት በሰው ሁላ ከታወቀ ክላርክ ችግር ውስጥ ይገባል በሚል ፍርሃት ልጆቹን ያተረፋቸው ፈጣሪ እንጂ ክላርክ አይደለም ብሎ የሴትዮዋን ወሬ ያድበሰብሱታል። ሴትዮዋም ከሄደች በኋላ ጆናታን ክላርክን ሰዎች አሁን ላይ ድንቅ ብቃቱን ካዩ ፈርተው ሊርቁት እንደሚችሉ ያስጠነቅቀዋል። ክላርክም እሱ ከሌሎች ልጆች በተለየ ለምን እነዚህ ችሎታዎች እንደኖሩት አባቱ ጆናታንን ሲጠይቀው ጊዜ ጆናታንም ለዓመታት የደበቀውን ምስጢር ለክላርክ በመግለጽ ግቢያቸው ውስጥ ወዳለ የከብቶች ጋጣ ይወስደውና አንዲት ትንሽዬ መንኮራኩርን ለክላርክ ያሳየዋል። ጆናታንም ቀጥሎ ከዓመታት በፊት ይህ መንኮራኩር አቅራቢያቸው ያለ እርሻ ስፍራ ወድቆ እንዳገኙትና ውስጡንም ሲከፍቱት ጨቅላውን ክላርክ እያለቀሰ በማግኘታቸው እሱና ሚስቱ ማርታ ፈጣሪ የልጅ ፍቅራቸውን አይቶ የሰጣቸው እንደሆነ በማመን ልጃቸው በማድረግ እንዳሳደጉት ይገልጽለታል። በተጨማሪም ጆናታን መንኮራኩር ውስጥ ከሱ በተጨማሪ የኤስ ምልክት ያለበት ቁልፍ የመሰለ ነገር እንዳገኘ በመግለጽ የኤስ ምልክት ያለበትን ቁልፍ ለክላርክ ይሰጠዋል። ታሪካችንም አሁን ላይ ሲመልሰን ክላርክ የአሳ ማስገሪያ ሥራውን በመተው አካባቢው ላይ በሚገኝ መጠጥ ቤት ውስጥ በአስተናጋጅነት መስራት ከጀመረ ከጥቂት ቀናት በኋላ
አንድ ቀን የከባድ መኪና ሹፌር የሆነ ሰው መጠጡን ሲጠጣ ቆይቶ አንዲት ቆንጂ አስተናጋጅን መተናኮል ይጀምራል። ይህን ጊዜም ክላርክ ጣልቃ ገብቶ ሹፌሩን እንዲተው ቢነግረውም ሹፌሩ ግን እንዴት አባክ ብደፍሬን ነው በማለት ክላርክ ላይ ድራፍት ደፍቶበት በሰዎች ፊት መዘባበቻ ያደርገዋል። ክላርክም ምንም እንኳን ውስጡ ቅጥል ቢልም ሰውየውን ግን ሊጎዳው ስላልፈለገ በሰውየው ፈንታ ሰውየው ይነዳ የነበረውን የጭነት መኪና ማንም ሳያየው ብትንትኑን ያወጣለታል። ከዚህም በኋላ ክላርክ ያስተናጋጅነት ስራውን ከተወ ከጥቂት ወራት በኋላ አንታርክቲካ ውስጥ ከዚህ ምድር ያልሆነ መንኮራኩር ተቀብሮ የመገኘቱ ዜና ስለተሰራጨ ክላርክ ወዲያውኑ ወደ አንታርክቲካ በመሄድ የተቀበረውን መንኮራኩር ቆፍሮ አውጪ ቡድን ውስጥ ይቀጠራል። በዛው ወቅትም ሉዊስ የተባለች ዴይሊ ሜል ለተባለ የጋዜጣ ተቋም የምትሰራ ጋዜጠኛ ሁኔታውን ለመዘገብ ወደ አንታርክቲካ ብታመራም ነገር ግን የቁፋሮውን ሥራ የሚቆጣጠረው የአሜሪካው የጦር ጀነራል ሉዊስ ብዙ መረጃ እንዳታገኝ እንቅፋት ይሆንባታል። ሉዊስ ቁፋሮ ቦታ ላይ ካሉት ሳይንቲስቶች ጋር ንግግር ስታደርግ መንኮራኩሩ በረዶ ውስጥ ከተቀበረ ከ20 ሺህ ዓመት በላይ እንዳስቆጠረ በመስማቷ ሉዊስ ስለ መንኮራኩሩ የማወቅ ጉጉቷ ይበልጥኑ ይጨምራል። ክላርክ ደግሞ ምሽት ላይ ማንም ሳያየው መንኮራኩሩ የተቀበረበት ስፍራ በማምራት ግግር በረዶውን ከዓይኑ በሚወጣ ጨረር አቅልጦ መንኮራኩሩ ውስጥ ይገባል። መንኮራኩሩ ውስጥም ክላርክ አባቱ ጆናታን ከሱ ጋር አብሮ እንደተገኘ በመንገር የሰጠውን የኤስ ምልክት የያዘ ቁልፍ መክተቻ ቦታ አግኝቶ ቁልፉን ሲከተው ጊዜ ክላርክ የትክክለኛ የወላጅ አባቱ ጆሬል ምስል ይመጣለታል። በሌላም በኩል ደግሞ ጋዜጠኛዋ ሉዊስ ከሰው ሁላ ተደብቃ መንኮራኩሩን ለመመርመር በመምጣቷ መንኮራኩሩ ውስጥ የነበረ ዘመናዊ ሮቦት ሉዊስ ላይ ጥቃት በማድረስ አሽቀንጥሮ ይጥላታል። በዚህም ጊዜ ክላርክ ፈጥኖ ሮቦቱን በመበታተን አውድሞት ሲያበቃ ሉዊስ ሮቦቱ ባደረሰባት ጥቃት ምክንያት የደማ የነበረው የሰውነት ክፍሏን ክላርክ በዓይኑ ጨረር ሲተኩስላት ሉዊስም በህመም እሪ ብላ ጮኻ ራሷን ትስታለች። ጠዋትም ላይ ሉዊስ ራሷን ከሳተችበት ስትነቃ ውጪ በረዶ ላይ እንደሆነች ከመመልከቷ አካባቢው ላይ የነበረ ነፍስ አድን ሄሊኮፕተር መጥቶ ይዟት ወደ ካምፕ ይመለሳል። ሉዊስም አንታርክቲካ ውስጥ ያገኘችውን መረጃ በመያዝ የዴይሊ ሜል ጋዜጣ ዳይሬክተር የሆነው ፔሪ ጋር ሄዳ አንታርክቲካ ውስጥ ስለተገኘው መንኮራኩር እንዲሁም ደግሞ እሷ በአካል ስላየችው ከዚህ ምድር ስላልሆነው ሰው መሰል ኤሊየን ለፔሪ በመንገር ዜናውን እንድታሰራጨው ጥያቄ ብታቀርብም ዳይሬክተሩ ፔሪ ግን ያለችው ነገር እውነት ከሆነ ሰው ላይ ከፍተኛ ሽብር ስለሚፈጥር ዜናውን እንዳታሰራጭ ይከለክላታል። ሉዊስ ግን የሰበሰበችው መረጃ ባክኖ እንዳይቀር በመፈለግ ሌላ ቦታ ለሚሰራ ሪፖርተር ጓደኛዋ ያገኘችውን ነገር በሙሉ ታሳውቀዋለች። አንታርክቲካ ውስጥም ደግሞ ክላርክ በድጋሚ ተደብቆ ወደ መንኮራኩሩ በመግባት የኤስ ምልክት ያላትን ቁልፍ ሰክቶ ከአባቱ ቅጂ ጋር ማውራት ይጀምራል። ይህን ጊዜም የጆሬል ቅጂ ክላርክ አሁን እያየ ያለው የአባቱን አእምሮ ቅጂ ምስል እንደሆነ በመግለጽ ትክክለኛው ጆሬል ግን ከዓመታት በፊት እንደሞተ ያሳውቀዋል። ክላርክም ጆሬልን ከየት ፕላኔት እንደመጣ እንዲሁም ከሌሎች የምድር ሰዎች ለምን የተለየ ኃይልና ችሎታ እንዳለው ሲጠይቀው ጆሬልም ፕላኔታቸው ክሪፕቶ ትባል እንደነበር በመግለጽ ክላርክ ወደ ምድር እስከተላከበት ጊዜ ድረስ ያለውን ታሪክ አንድ በአንድ ዘርዝሮ ይነግረዋል። ቀጥሎም ጆሬል አሁን ያሉበት መንኮራኩር ከ20 ሺህ ዓመት በፊት በህዋ ላይ የሚገኙ ጋላክሲዎችን እንዲያስሱ ከተላኩ ጥቂት የክሪፕቶ መንኮራኩሮች አንዱ እንደሆነ ነግሮት ሲያበቃ እዛው መንኮራኩሩ ውስጥ የነበረን የኤስ ምልክት ያለበት ልብስን ለክላርክ ይሰጠዋል። ቀጥሎም ጆሬል ኤስ የምትባለዋ ፊደል በክሪፕቶኖች ዘንድ ተስፋ የሚል ትርጉም ያለው ሲሆን ክላርክም ለምድር ህዝቦች ተስፋ መሆኑን ለማመልከት ልብሱን እንዲወስደው ጆሬል ይነግረዋል። ከዚህም በኋላ ክላርክ የኤስ ምልክት ያለበትን ልብስ በመልበስ ሰማዩን በመሰንጠቅ በፍጥነት ሲበር ቆይቶ በመጨረሻም ወደ መኖሪያ ሀገሩ ይመለሳል። ጋዜጠኛ ሉዊስም በበኩሏ በቀጣዮቹ ቀናት አንታርክቲካ ውስጥ እያለች ሕይወቷን ያተረፈላት ኤሊየን ክላርክ መሆኑን አጣርታ ስለደረሰችበት ክላርክ በሚል ስያሜ የሚጠሩ ሰዎችን በሙሉ አጣርታ በመጨረሻም ሉዊስ ሕይወቷን ያተረፈላትን ክላርክ መኖሪያ አድራሻ ታገኝና ወደዛው ታመራለች። ከብዙ አሰሳም በኋላ ሉዊስ ክላርክን የአባቱ ጆናታን መቃብር ስፍራ እንዳገኘችው ክላርክ ለምን እየተከታተለችው እንደሆነ ሲጠይቃት ሉዊስም እንደሱ አይነት ድንቅ ችሎታ ያለው ሰው
ለምን ራሱን መደበቅ እንዳስፈለገው እንዲነግራት ትጠይቀዋለች። በዚህም ጊዜ ክላርክ በትውስታ ወደ ኋላ ሄዶ አንድ ቀን አሳዳጊ አባቱ ጆናታን፣ እናቱ ማርታና እሱ ሆነው በመኪና እየተጓዙ ሳለ ከፊታቸው ከባድ ዝናብ የቀላቀለ አውሎ ነፋስ ተከስቶ አካባቢው ላይ የነበሩ መኪኖችን እየገለባበጠ መጣል ይጀምራል። ክላርክና ጆናታንም አካባቢው ላይ የነበሩ ሰዎችም በሙሉ ከአውሎ ነፋሱ ሲያርቁ ቢቆዩም በኋላ ላይ ግን አውሎ ነፋሱ ሳይታሰብ ጆናታን ላይ ይደርስበታል። በዚህም ወቅት ክላርክ ከጆናታን ራቅ ያለ ስፍራ ላይ ቆሞ ስለነበር ወደ አባቱ በሮ ጆናታንን ሊያተርፈው ቢፈልግም ጆናታን ግን በዙሪያ ያሉ ሰዎች የክላርክን ሰዋዊ ያልሆነ ችሎታ ካዩ ሊያገሉት እንደሚችሉ በመጠርጠር ክላርክን እንዳይበር ከልክሎት አባቱ ጆናታንም በአውሎ ነፋሱ ተወስዶ ይሞታል። ክላርክም ይህን ታሪክ ለሉዊስ በመንገር ይህ ድንቅ ችሎታውን እንኳን ለዓለም ሊገልጽ ቀርቶ በሞት አፋፍ ላይ የነበረውን የአባቱን ሕይወት እንኳን ለማትረፍ እንዳልተጠቀመበት ለሉዊስ ይነግራታል። ሉዊስም ይህን ታሪክ እንደሰማች የክላርክን ነፃነት ለመጠበቅ ስትል በክላርክ ዙሪያ ያዘጋጀችውን ዜና ላለማሳተም ለራሷ ትወስናለች። ክላርክም በበኩሉ ከረጅም ጊዜ ቆይታ በኋላ ወደ እናቱ ማርታ ጋር በመሄድ ከእናቱ ማርታ ጋር ተቃቅፎ የናፍቆት ሰላምታ ተለዋውጠው ወደ ቤታቸው ይገባሉ። በቀጣዩ ቀን ግን የአሜሪካ ከፍተኛ የጦር አመራሮች ከዚህ ምድር ውጪ የሆነ መንኮራኩር ወደ ምድር እየገሰገሰ በመምጣት ላይ እንደሆነ የሳተላይት ምስል ከደረሳቸው ከጥቂት ሰዓታት በኋላ በመላው ምድሪቷ ላይ ከፍተኛ የመብራት ኃይል መቆራረጥ ይከሰታል። ይህ ከሆነ ከደቂቃዎች በኋላም ሁሉም ቦታ የሚገኙ ቴሌቪዥኖች ከሰማይ ከመጣው መንኮራኩር በተላከ መልእክት በአንድ ይሞላሉ። መልእክቱንም የሚያስተላልፈው የክሪፕቶኑ ፕላኔት ጀነራል ዞድ ሲሆን አልሞተም እንዴ ሰውዬ? ዞድ እዚህ ምድር ላይ ከነሱ ፕላኔት አምልጦ የተሸሸገ ካሌል የተባለ የነሱ ዜጋ ስላለ የምድር መንግስታት ካሌል በ24 ሰዓት ውስጥ ራሱን እንዲያስረክብ እንዲያደርጉ፣ ያለበለዚያ ግን ምድር ከፍተኛ ውድመት እንደሚደርስባት ዛቻ የቀላቀለ መልእክት ያስተላልፍና ይህን መልእክት ክላርክም ከእናቱ ጋር ሆኖ ይሰማዋል። የጀነራሉ ዞድ መልእክት ከተላለፈ ከሰዓታት በኋላም ሉዊስ አንታርክቲካ ውስጥ ስላገኘችው ኤሊየን መረጃ ነግራው የነበረው ሪፖርተር ጋዜጠኛ ሉዊስ የነገረችውን መረጃ በሙሉ ቴሌቪዥን ላይ ወጥቶ በመለፍለፉ የአሜሪካ ጦር ወታደሮች ሉዊስን አድነው በቁጥጥር ስር ያውሏታል። ክላርክም ከራሱ ጋር ብዙ ሲማከር ቆይቶ በመጨረሻም በገዛ ፈቃዱ ለአሜሪካ የጦር አመራሮች እጁን ይሰጣል። ክላርክም እጁን መስጠቱን ተከትሎ ወታደሮቹ በካቴና አስረውት ጥያቄ የሚጠይቁበት ቦታ ወስደው ሲያበቁ ከክላርክ ቀደም ብላ በቁጥጥር ስር የዋለችው ሉዊስ ክላርክን ቃለ መጠይቅ እንድታደርግ ትታዘዛለች። ሉዊስም ከክላርክ ጋር አንድ ክፍል ውስጥ እንዲቀመጡ ተደርጎ ሲነጋገሩ ሉዊስ ክላርክን ልብሱ ላይ ያለው የኤስ ምልክት ምንን እንደሚያመለክት ስትጠይቀው ጊዜ ክላርክም ተስፋን የሚያመለክት እንደሆነ ያሳውቃታል። ሉዊስም ክላርክ ካለው ድንቅ ችሎታ በመነሳት ሱፐርማን ብላ እንደምትጠራው ገልጻለት ክላርክን ፈገግ ካሰኘችው በኋላ ክላርክ ከመስታወት ጀርባ ሆነው ቃለ መጠየቁን እየተከታተሉ ለነበሩ የጦር አመራሮች እጁ ላይ ያለውን ካቴና በጣም በቀላሉ በጥሶ ጥንካሬውን ያሳያቸዋል። በመቀጠልም ክላርክ ለወታደሮቹ አመራሮች እሱን መፍራት እንደሌለባቸው በመግለጽ 33 ዓመት በምድር ላይ ሲኖር ምንም ችግር ፈጥሮ እንደማያውቅ ያስረዳቸዋል። ከዚህም በኋላ የክሪፕቶኑ ጀነራል ዞድ ክላርክን አስረክቡኝ ያለበት ሰዓት እየተቃረበ በመምጣቱ ክላርክ፣ ሉዊስ እንዲሁም በርካታ የጦር ሰራዊቶች ሆነው የጀነራል ዞድ መንኮራኩር የታየበት ስፍራ ላይ ሄደው ሲጠባበቁ ከትልቁ የዞድ መንኮራኩር የተገነጠለችው ግልገል መንኮራኩር ወደ ምድር መታ ሁለት የዞድ ወታደሮች ከመንኮራኩሯ ውስጥ ይወጣሉ። ሁለቱም የዞድ ወታደሮች ከክላርክ በተጨማሪ ሉዊስም አብራ ወደ መንኮራኩራቸው እንድትገባ ሲጠይቁ ጊዜ የአሜሪካ ወታደሮች ግን አይሆንም ብለው መቃወም ይጀምራሉ። ሉዊስ ግን በሷ ምክንያት ችግር እንዳይከሰት ስለፈራች ከክላርክ ጋር መንኮራኩሩ ውስጥ እንደገባች ሉዊስ ህዋ ላይ መተንፈስ እንድትችል የሚያደርግ ማስክ ተሰጥቷት ህዋ ላይ ተንሳፎ ወደሚገኘው የጀነራል ዞድ ግዙፍ መንኮራኩር ያመራሉ። እዛም እንደደረሱ ዞድ ለክላርክ ራሱን ማስተዋወቅ ሲጀምር ክላርክ ግን የዞድን ማንነት የጆሬልን የአእምሮ ቅጂ ነግሮት ስለነበር ቀድሞ እንደሚያውቀውና
ክሪፕቶን ላይ ያደረገውን ነገር መስማቱን ለዞድ ያሳውቀዋል። ዞድም ቀጥሎ የክሪፕቶን መንግስታት እሱና ወታደሮቹን ፋንተም ዞን በተባለ እስር ቤት አስረዋቸው ብዙም ሳይቆዩ በፊት ክሪፕቶን ፕላኔት በፍንዳታ በመውደሟ ምክንያት እሱና ባልደረቦቹ ብቻ በሕይወት እንደተረፉ በመግለጽ 33 ዓመታትን ከፕላኔታቸው ርቃ በምትገኝ ትንሽዬ ጨረቃ ካሳለፉ በኋላ ከሁለት ቀናት በፊት ክላርክ የኤስ ምልክት ያላትን ቁልፍ በመጠቀሙ ያለበትን ቦታ እንደደረሱበት ይነግረዋል። ዞድም በመቀጠል ክላርክ የሚረዳቸውና የሚተባበራቸው ከሆነ ደሙ ውስጥ ያለውን ኮዴክስ ተጠቅመው ክሪፕቶንን እንደ አዲስ መገንባት እንደሚችሉ ለክላርክ ያስረዳዋል። ዞድም በዚህ ሳያበቃ ንግግሩን ቀጥሎ የሰዎች መኖሪያ ምድር ከክሪፕቶን ጋር የሚመሳሰል የአየር ንብረት እንዳላት በመግለጽ የሚቀራቸው የምድርን ከባቢ አየር በሙሉ ከክሪፕቶን ጋር በማመሳሰል የሰው ልጆችን ከምድረ ገጽ ማጥፋት እንደሆነ ለክላርክ ይነግረዋል። ቀጥሎም ዞድ ክላርክን የህልም ዓለም ውስጥ እንዲገባ በማድረግ ምድርን እንዴት አድርገው እንደሚያስተካክሏት በምስል ያሳየው ይጀምራል። ክላርክም ባየው ህልም መሰረት ዞድና ወታደሮቹ ትልልቅ ማሽኖችን በመጠቀም የምድርን ከርሰ ምድር ከክሪፕቶን ጋር እንዲመሳሰል በማድረግ ምድርን አዲሷ ክሪፕቶንን ሊያደርጓት እንዳሰቡና ነገር ግን አዲሱ ከባቢ አየር የሰው ዘር ሙሉ በሙሉ እንደሚጠፋ ክላርክ ይረዳል። ክላርክም የህልም ዓለም ውስጥ እንዳለ የሰው ዘር በሙሉ እንዲጠፋ እንደማይፈቅድ ለዞድ ቢነግረውም ዞድ ግን እሱ ምድራዊ ሰው ሳይሆን ክሪፕቶናዊ እንደሆነ በመግለጽ በዚህ ወቅት ትክክለኛ ህዝቦቹን መደገፍ እንዳለበት ክላርክን ያሳስበዋል። ሉዊስ ደግሞ ብቻዋን አንድ ክፍል ውስጥ ተዘግቶባት ሳለ ሉዊስ ክላርክና ዞድ ጋር ከመምጣታቸው በፊት አስቀድሞ የሰጣትን የኤስ ምልክት ያለበትን ቁልፍ መሰኪያ ቦታ አግኝታ ስትሰካው ሉዊስ ከጆሬል የአእምሮ ቅጂ ምስል ጋር ትገናኛለች። ጆሬልም ራሱን የክላርክ አባት እንደሆነ ነግሮ ካስተዋወቃ በኋላ ሉዊስም ዞድና ወታደሮቹ ምድርን አጥፍተው አዲሱን ክሪፕቶን ሊገነቡ እንደሆነ ሲናገር መስማቷን ለጆሬል አሳውቃው ከዚህ መንኮራኩር እንዴት መውጣት እንደምትችል ትጠይቀዋለች። በዚህም ወቅት ጆሬል ቤት በኩል መሄድ እንዳለባት ሉዊስን እየመራት ሳለ የዞድ ወታደሮች ሉዊስ ላይ ስለደረሱባት ጆሬል ከሉዊስ አጠገብ የነበረን መሳሪያ አንስታ እንዴት መተኮስ እንዳለባት እየመራት ሉዊስም እየተከታተሏት የነበሩ የዞድን ወታደሮች በመሳሪያው ተኩሳ ትጥላቸዋለች። በመቀጠልም ጆሬል ሉዊስን ወደ አንዲት ግልገል መንኮራኩር ገብታ ወደ ምድር እንድትወነጨፍ ሲያደርጋት ክላርክም በበኩሉ ገብቶበት ከነበረው የህልም ዓለም በመንቃት እሱም ከዞድ መንኮራኩር ወጥቶ ከሉዊስ ጋር ምድር ላይ ያርፋል። ዞድም በበኩሉ ክላርክ አልተባበረህም ማለቱን ስለተረዳ ዞድ ክላርክን ምድር ላይ ሲኖር ወዳሳደገችው የማርታ ቤት በመሄድ ማርታን በማሰቃየት ክላርክን እንዲተባበረው ለማድረግ መሞከር ይጀምራል። ሆኖም ግን ክላርክ ብዙ ኪሎ ሜትሮች ርቀት ላይ የእናቱን የድረሱልኝ ጥሪ በመስማቱ ክላርክ ሉዊስን ጥሏት ፈጥኖ ወደ እናቱ ማርታ መምዘግዘግ ይጀምራል። ዞድም አሮጊቷን ማርታን እያሽቀነጠረ በመጣል በማስፈራራት ላይ ሳለ ክላርክ እንደ ሚሳኤል ተምዘግዝጎ በመምጣት ዞድን መሬት ለመሬት እያዳፋ መደብደብ ይጀምራል። ነገር ግን የዞድ ሁለት ወታደሮች ክላርክ ጋር ፈጥነው በመምጣት ዞድን ወደ መንኮራኩሩ እንዲገባ አድርገውት ሁለቱ ግን ከክላርክ ጋር አርማጌዲዮንን የሚያስንቅ ፍልሚያ መፋለም ይጀምራሉ። የአሜሪካ የጦር ወታደሮችም በበኩላቸው ክሪፕቶናውያኑ በሚያደርጉት ፍልሚያ ከፍተኛ የመሠረተ ልማት ውድመት ማስከተል መጀመራቸውን ተከትሎ ወደ አካባቢው በሄሊኮፕተርና በጀት በመድረስ እነ ክላርክን ለማስቆም ማሽንጋናቸውንና ሮኬታቸውን መተኮስ ይጀምራሉ። ሆኖም ግን ሁለቱ የክሪፕቶን ወታደሮች ጥቃት እየሰነዘሩባቸው የሚገኙ ጀትና ሄሊኮፕተሮችን በደቂቃው ውስጥ በሙሉ ዶግ አመድ አድርገው ሲያወድሟቸው ክላርክም በአንድ ጎን እየተፋለመ በሌላ ጎን ደግሞ የምድር ወታደሮችን ሕይወት ማትረፉን ይቀጥላል። ከረጅም ደቂቃዎች ፍልሚያ በኋላም ሁለቱ ወታደሮች ክላርክ እነሱን ለመርዳት ፈቃደኛ ካልሆነ ከዚህ የበለጠ ውድመት እንደሚያስከትሉ ዝተው አካባቢውን ለቀው በመንኮራኩራቸው ይሄዳሉ። ያን ቀንም ዞድ መንኮራኩሩ ውስጥ ከነበረ ሳይንቲስት ጋር ሲነጋገር ሳይንቲስቱ ክላርክ ከነርሱ ጋር ኅብረት አላደርግም ካለ ክላርክን ገርለው ከሬሳው ላይ ኮዴክሱን ማውጣት የሚችሉበት መንገድ መኖሩን ለዞድ ሲነግረው ጊዜ ዞድም ክላርክን ወዲያውኑ ገርሎ አዲሷ ክሪፕቶንን ለመገንባት የሚያስችለውን እንቅስቃሴ ይጀምራል።
በዚህም መሠረት ዞድ ኢንጂን የተባሉ ሁለት ግዙፍ መሣሪያዎቹን ወደ ምድር በመላክ አንደኛውን በህንድ ውቅያኖስ ላይ ሁለተኛውን ደግሞ ኒውዮርክ ከተማ ውስጥ እንዲተከሉ አድርጎ ሲያበቃ ማሽኖቹ የመሬትን የስበት ኃይል ለክሪፕቶን ሰዎች ተስማሚ እንዲሆን እንዲያደርጉ ትዕዛዝ ይሰጥና ማሽኖቹም ከፍተኛ እምቅ ኃይል ወደ ምድር ከርስ መወርወር ይጀምራሉ። ይህም ሂደት በምድር ላይ ከፍተኛ የሆነ የመሬት መንቀጥቀጥ እንዲሁም ውድመት ማስከተል በመጀመሩ አካባቢው ላይ የነበሩ ሰዎች በሙሉ እግሬ አውጭኝ ብለው መሸሽ ይጀምራሉ። ይህን ተከትሎም የአሜሪካ የጦር ሰራዊት ኢንጂን የተባለውን መሳሪያ በሚሳኤል ሊያወድሙት አከታትለው ቢተኩሱም በኢንጂኑ ዙሪያ የነበረው የመሬት ስበት ኃይል በጣም ጠንካራ ስለነበር ሚሳኤሎቹ ማሽኑን ከመምታት ይልቅ ወደ ምድር ተስበው አካባቢው ላይ የነበሩ ሕንፃዎችና መኪኖችን አጋይተው ይጥሏቸዋል። ክላርክም ከሉዊስና ከከፍተኛ የጦር አመራሮች ጋር ተገናኝተው ማሽኖቹን እንዴት ማውደም እንደሚችሉ ሲነጋገሩ ክላርክ እሱ ወደ ምድር የመጣበትን ግልገል መንኮራኩር በመሬት ስበቱ ስለማይጎተት መንኮራኩሩን ከኢንጂኑ ጋር አጋጭተው ማጋየት እንደሚችሉ ይገልጽላቸዋል። ይህን ተከትሎም ሉዊስና ወታደሮቹ ክላርክ ወደ ምድር የመጣበትን መንኮራኩር ጀታቸው ላይ በመጫን ወደ ኒውዮርክ ለመሄድ ሲዘጋጁ ክላርክ ደግሞ ህንድ ውቅያኖስ ላይ ያለውን ኢንጂን ለማውደም እንደ ጥይት ተተኩሶ ወደ ስፍራው ያመራል። ክላርክም ህንድ ውቅያኖስ ጋር ደርሶ ኢንጂኑን ቢጠጋም ኢንጂኑ ግን በዙሪያው ከሚያመነጨው ከፍተኛ የመሬት ስበት ኃይል ምክንያት ክላርክ ኢንጂኑን ማውደም ከመጠን በላይ ከባድ ይሆንበታል። ሆኖም ግን ክላርክ ከብዙ ልፋት በኋላ ጥርሱን ነክሶ ወደ ኢንጂኑ በሮ የኢንጂኑን ሞተር በማውደም ማሽኑን ስራውን እንዲያቆም ያደርገዋል። ሉዊስም ከወታደሮቹ ጋር በመሆን ክላርክ የመጣበትን መንኮራኩር ጭነው ኢንጂኑን መጠጋት ሲጀምሩ ዞድ የራሱን መንኮራኩር ይዞ መጥቶ እነ ሉዊስ የሚገኙበት መንኮራኩር ላይ ለመተኮስ መዘጋጀት ይጀምራል። ነገር ግን ክላርክ ከህንድ ውቅያኖስ በሚገርም ፍጥነት ተመልሶ በመምጣት የዞድን መንኮራኩር በስቶ ገብቶ መንኮራኩሩን ከዓይኑ በሚወጣ ጨረር ያወድመውና መንኮራኩሩን እንዲከሰከስ ያደርገዋል። ማንም ባላሰበው ሁኔታ ግን የዞድ አንደኛዋ ወታደር እነ ሉዊስ የነበሩበትን መንኮራኩር ጠርምሳ በመግባት ውስጥ ያሉትን ወታደሮች በሙሉ መፍጀት ትጀምራለች። ጀቱ ውስጥም በተከሰተው ግብግብ ምክንያት ጀቱ በኃይል ሲነቃነቅ ጊዜ ሉዊስም ክፍት በነበረው የጀቱ በር ሾልካ ወደ ምድር ብትወድቅም ክላርክ ግን ሉዊስ መሬት ከመውደቋ በፊት ደርሶ ይቀልባትና በሰላም መሬት ላይ ያሳርፋታል። ጀቱ ውስጥ ግን የዞድ ወታደር ሁሉንም መግደል ከመቻሏ በፊት ጀቱ ክላርክ የመጣበትን መንኮራኩር እንደጫነ ከኢንጂኑ ጋር ተጋጭቶ በኃይል በመጋየት ጀቱ ውስጥ የነበሩ የአሜሪካና የዞድ ወታደሮች በሙሉ ሕይወታቸው ያልፋል። ዞድም እቅዱ ሁሉ አፈር ከድሜ እንደበላበት ሲመለከት ጊዜ በታላቅ ቁጣ ወደ ክላርክ በመወንጨፍ ከክላርክ ጋር ከባድ የሆነ ፍልሚያ ማድረግ ይጀምራሉ። ክላርክና ዞድም ባላቸው ሰዋዊ ያልሆነ ጥንካሬ ምክንያት ድብድባቸው ሀገር ማውደሙን ሲቀጥል፣ ዞድም ክላርክ አዲሷ ክሪፕቶንን እንዳይመሰረት እንቅፋት ስለሆነበት እሱን ከገደለው በኋላ የምድር ሰዎችም በሙሉ እንደሚፈጃቸው በፍልሚያቸው መሃል ቃል ይገባለታል። ክላርክም ዞድ እያለ ያለው ነገር ከልቡ እንደሆነ ተረድቶ ጠንክሮ በመደባደብ ዞድን ሊረታው ቢሞክርም ዞድ ግን ከክላርክ የተሻለ ወታደራዊ ልምድ ስለነበረው ክላርክም መቀጥቀጡን ይቀጥላል። ረጅም ደቂቃዎችን ከፈጀ ፍልሚያ በኋላ ግን ዞድ የክላርክን ልብ ለመስበር የክላርክ ዓይን እያየ አንድ አባትን ከነቤተሰቦቹ በዓይኑ ጨረር በጣጥሶ ሊገርላቸው ሲል ክላርክ ዞድን ማስቆሚያ አማራጭ ስላጣ አንገቱን በኃይል ሰብሮ በመቀንጠስ ዞድን ይገርለዋል። ነገር ግን ክላርክ በሕይወት ዘመኑ ነፍስ አጥፍቶ የማያውቅ ሰው ስለነበር ዞድን በመግደሉ ክፉኛ አዝኖ እሪ ብሎ በመጮህ ማልቀስ ሲጀምር ሉዊስም ፈጥና መታ ክላርክን በማቀፍ ስታጽናናው ትቆያለች። ይህ ከሆነ ከጥቂት ቀናት በኋላ ክላርክ ከእናቱ ማርታ ጋር በመሆን ያሳዳጊ አባቱ ጆናታንን የመቃብር ስፍራ እየጎበኙ ሳለ ማርታ እንደ ልጇ ያሳደገችው ክላርክን ቀጣይ የሕይወቱ ምዕራፍ ወዴት እንደሚያመራ ስትጠይቀው ጊዜ ክላርክም ዴይሊ ሜል የተባለ የዜና ተቋም ውስጥ ሥራ ተወዳድሮ ማግኘቱን ለማርታ ይነግራታል። በመጨረሻም ክላርክ ሱፉን ለብሶ እምር ብሎበት ወደ ዴይሊ ሜል የዜና ተቋም መስሪያ ቤት ሲገባ ባለፉት ቀናት ተግባብቷት ልቡን በፍቅር የነደፈችው ጋዜጠኛዋ ሉዊስ ክላርክን እንኳን ደህና መጣ በማለት ሞቅ ያለ አቀባበል ስታደርግለት እያየን
ታሪካችን ያልቃል።